በአሜሪካው ዴልታ ፎርስ የታገቱት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በኒውዮርክ የዝነኞቹ እስር ቤት ታስረዋል። የማዱሮ ገዢ ፓርቲ ፒኤስዩቪ ከፕሬዝዳንቱ መታገት በኋላ የሀገሪቱ ስልጣን ከእጁ እንዳይወጣ እየታገለ ነው። ምክትል ፕሬዝዳንቷ ዴልሲ ሮድሪገዝ ማዱሮን ተክተው መንግስት እንዲመሩ ውሳኔ ተላልፏል። የነጩ ቤተ መንግስት አለቃ ደግሞ ቬንዙዌላን በሞግዚት አስተዳደር እመራታለሁ ብለዋል። የቬንዙዌላ ወታደራዊ ግራ ተጋብቷል። የመከላከያ ሚኒስቴሩ ቭላድሚር ፓደሪኖ ሎፔዝ የአስቸኳይ ጊዜ አዋጅ አውጇል። የአሜሪካ ጦር በቬንዙዌላ አብሶሉት ሪዞልቭ የተሰኘ ወታደራዊ ዘመቻ ማካሄዱን ተከትሎ የማዱሮ መታሰርና ከሀገር መውጣት የቬንዙዌላን ህዝብ እያወዛገበ ይገኛል። በፕሬዝዳንቱ መታሰር ደስታና ተቃውሞ፣ ስጋትና ተስፋ በሀገሪቷ አደባባዮች በንጽጽር እኩል ታይተዋል። ትላንት በፈንጂ ስትናጥ በነበረችው ካራካስ በነዋሪው ዘንድ የተቀላቀለ ስሜት ተፈጥሯል። ካራካስን ጨምሮ የሀገሪቱ ከተሞች ከመብራት ኃይል ውጭ ሲሆኑ አሜሪካ የቋመጠችለትን የኃይልና የነዳጅ ካምፓኒዎችን ለመላክና ችግሩን ለመቅረፍ ከወዲሁ እያሰበች መሆኗን በይፋ መናገር ጀምራለች። የአሜሪካ ፌደራል አቪዬሽን ተቋም በቬንዙዌላ አየር ክልል ላይ ጣለውን የበረራ እግድ አላልቷል። የአሜሪካ ጄኔራል አቪዬሽን ተቋም በቬንዙዌላ የአየር ክልል ላይ ጣለውን የበረራ እግድ አላልቷል። የሆነ ሆኖ የአሜሪካ ዴልታ ፎርስ ፕሬዝዳንት ማዱሮን ከከፍተኛ የወታደራዊ ጥበቃ ውስጥ ፈልቅቆ በማውጣት እጃቸውን በካቴና ታስሮ አይናቸው በጨርቅ ሸፋፍኖና የጆሮ ማዳመጫ አድርጎላቸው ከሀገራቸው መንጭቆ ወደ አሜሪካ ከነ ባለቤታቸው ይዟቸው መውጣቱን ተከትሎ ከፍተኛ ቁጣ ተቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በታላቅ ጀብድና ኩራት ውስጥ ሆነው የፕሬዝዳንቱን መታሰር የሚያሳይ ምስል በራሳቸው ትሩዝ ሶሻል አጋርተዋል። ፕሬዝዳንት ማዱሮ ወደ አሜሪካ ተወስደው በአዲሱ እስር ቤት ሲገቡ በሚያሳየው ምስል ላይ መልካም አዲስ ዓመት ሲሉም ታይተዋል። ኒኮላስ ማዱሮ ባልተጠበቀ አጋጣሚ ስልጣናቸውን አጥተው በኒውዮርክ ብሩክሊን ውስጥ በሚገኝ የታዋቂ ሰዎች ማቆያ እስር ቤት ከባለቤታቸው ጋር ተከርችሞባቸዋል። ማዱሮ ላይ የአደንዛዥ እጽና የጦር መሳሪያ ማዘወር ክስ እንደሚመሰረት የአሜሪካ አቃቤ ሕግ ማሳወቁን የሪፐብሊካን ደጋፊ የሆኑ ሚዲያዎች ተቀባብለው ዘግቦታል። ማዱሮ በኒውዮርክ እስር ላይ በሆኑበት በዚህ ሰዓት ሀገራቸው ቬንዙዌላ በነውጥ ላይ ናት። የማዱሮ ገዢ ፓርቲ ፒኤስዩቪ ከፕሬዝዳንቱ መታገትና ጠለፋ በኋላ በሀገሪቱ ያለውን ስልጣን ከእጁ እንዳይወጣ በመታገል ላይ መሆኑ ተሰምቷል። ምክትል ፕሬዝዳንቷ ዴልሲ ሮድሪገዝ ማዱሮን ተክተው መንግስት እንዲመሩ የሀገሪቱ ፍርድ ቤት የፕሬዝዳንቱን በአሜሪካ መያዝ ተከትሎ ትላንት ማምሻውን አዟል። በጉዳዩ ላይ የቬንዙዌላ ወታደራዊ ኃይል ግራ ሲጋባ፣ የመከላከያ ሚኒስትሩ ቭላድሚር ፓደሪኖ ሎፔዝ ደግሞ እጅ አንሰጥም፣ አንሸነፍም፣ መጨረሻ ላይ እናሸንፋለን በማለት የአስቸኳይ ጊዜ አዋጅ አውጀዋል። የአሜሪካ ጦር ቁልፍ የተባሉ የቬንዙዌላ ወታደራዊ መሰረተ ልማቶችን ማፈራረሱን ቢገልጽም የቬንዙዌላ ጦር ታማኝነት በቀላሉ ይፈራርሳል ተብሎ እንደማይጠበቅ ተንታኞች እየገለጹ ነው። የተቃዋሚ ኃይሎች የስልጣን ሽግግር እንዲደረግ ጊዜያዊ መንግስት እንዲመሰረት ጠይቀዋል። የ2025 የኖቤል ሰላም ሽልማት አሸናፊዋ የማዱሮ ቀንደኛ ተቃዋሚ ማሪያና ኮሪና የአሜሪካንን እርምጃ አድንቀው ሽግግር እንዲደረግ ጥሪ አቅርበዋል። ሴትዮዋ የኖቤል ሽልማት በወሰዱ በሳምንቱ ከሲኤንኤን ጋር ባደረጉት ቃለ መጠይቅ ፕሬዝዳንት ትራምፕ ማዱሮን እንዲያስቆሙላቸው በሀገራቸው ላይ ጦርነት እንዲያወጁ ጥሪ ማድረጋቸው የብዙዎች መነጋገሪያ ሆኖ ነበር። ይህንን ቃለ መጠይቅ በሰጡ 100 ቀናት ባልሞላ ልዩነት ትራምፕ የዘመናዊውን ዓለም ሕግ በግልጽ የሻረም የአንድ ሉዓላዊ ሀገር መሪ አግተው ወስደዋል። የቬንዙዌላ ሕዝብ በበኩሉ በተስፋና በስጋት ውስጥ ይገኛል። በኦፕሬሽኑ የአሜሪካ 150 የጦር ጄቶች፣ ሄሊኮፕተሮች፣ ድሮኖችና የትኛውንም የመገናኛ እንቅስቃሴ ባለበት ሽባ ሊያደርጉ የሚችሉ ቴክኖሎጂዎች ጥቅም ላይ መዋላቸው ታውቋል። ሲአይኤ በተሰጠው ኃላፊነት መሰረት ማዱሮ የት እንደሚያድሩ፣ ምን እንደሚበሉ፣ የት እንደሚያሳልፉና በአጠቃላይ የህይወት እንቅስቃሴያቸውን በተመለከተ ጥብቅ ሚስጥራዊ ክትትል ሲያደርግ መቆየቱን በጉዳዩ ላይ የወጡ መረጃዎች አመልክተዋል። በመጨረሻም ሲአይኤ በተሰጠው መረጃ ለወራት ቬንዙዌላን ከበባ ውስጥ አስገብቷት የነበረው የአሜሪካ ጦር በተመረጠ ልዩ ኃይል በኩል የዓለምን ሕግ በአደባባይ ሻረ ልዩ ዘመቻ በመምራት አሳክቷል። ሁኔታው ሕግ፣ ሉዓላዊነት፣ ዓለም አቀፍ መርሆች፣ ቬና ኮንቬንሽን፣ ዲፕሎማሲ፣ የተባበሩት መንግስታት ቻርተር ወዘተ የሚሰኙ የዘመናዊ ዓለም የሀገራት ግንኙነት ይወስናሉ የሚባሉ የስምምነት ሰነዶች በደካሞች ላይ ብቻ የሚተገበሩ የይስሙላ ዶሴ መሆናቸውን ያረጋገጠው ነው ተመዝግቧል። በሌላ በኩል
የአሜሪካ እሴት የሚባለው የዲሞክራሲ መርሆችም ከወረቀት የዘለለ ዋጋ እንደሌላቸው የታየበት ሆኗል። በተለይም ፕሬዝዳንት ትራምፕ የአሜሪካ ፕሬዝዳንት መሆን ምን አይነት ስልጣን እንደሚሰጥ እና ይህንኑ ስልጣን ከሌሎች ፕሬዝዳንቶች በተለየ ለመጠቀም የደፈሩ መሆኑ ከማሳየት ባለፈም በአሜሪካ ዲሞክራሲ እውነተኛ ኃይል ወይንም አክቹዋል ፓወር ያለው ኮንግረስና ሴኔቱ ላይ ሳይሆን በፕሬዝዳንቱ እጅ መሆኑን የሚያሳይ ነው ተብሏል። አስደንጋጭ ግን የማያስገርም ሾኪንግ በት ናት ሰርፕራይዝድ በሚል ሁኔታውን የሚገልጹት ተንታኞች በበኩላቸው ከዚህ መሰለው እርምጃ ጀርባም የአይሁድ ልሂቃን ግፊት አለበት ባይ ናቸው። በተለይም የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ከአሜሪካና ከቬንዙዌላ እንቅስቃሴዎች ጋር አገናኝተው የሚከሱ የእስራኤል ይፋዊ ባለስልጣናት በጉዳዩ ላይ እየሰጧቸው ያሉ አስተያየቶች አመላካች ሆነዋል። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር የማዱሮን መያዝ ተከትሎ ባስተላለፉት ይፋዊ መልእክታቸው ማዱሮ የአደንዛዥ ዕፅ ነጋዴ ብርተኝነት ደጋፊና የገንዘብ ምንጭ በሚል ሄዝቦላን ከመሰሉ ድርጅቶች ጋር ቀጥተኛ ግንኙነት እንዳላቸው ከባድ ክስ አቅርበዋል። ይህም የፕሬዝዳንት ትራምፕን እርምጃ የጸረ ሽብር ተግባር አካል ወይም ዋር ኦን ቴረር ኦፕሬሽን ምክንያታዊነት የመስጠት ጉዳይ ሆኖ ታይቷል። የሆነ ሆኖ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ሀገር አዋራጅና ክብረ ነክ በሆነ መንገድ ከነሚስታቸው ተጠርንፈው ሲያዙ ማየት ዓለም የምትመራበትን ስውር ሕግ ግላጭ አወጣ ልዩ ክስተት ሆኗል።